መድብልና ሞገስ እንዳሰቡት ሳይሳካላቸው ቀረ። ተዛሬ አልፈም ዝናን ለመያዝ ብለው ማህሌትን አምነዋት 100,000 ብር ካሽ ከፈሏት በኋላ ዝናን ስክር አድርጋ በመጠጥ ባሰቡት መንገድ ይዛላቸው እንድትመጣ ነግረዋት ነበረ። እሷ ግን አሰማችም። የእነሱ ሲቀጠቅጡኝና እንደዛ ስራው በረሃብ ሲቀጡኝ ሲያሰቃዩ ስለከረሙ ልበቀላቸው ብላ ነው መሰል የተፈጠረውን ነገር ሁሉ ለዝና ነግረዋለች። በቃ ዛሬ የመጣሁት ይህ ከርመሽ ነው ብሎ ዝና ጠየቃት። የትም ስትል ቆይታ በመጨረሻ መድብል እንዳገታት ተናገረች። መድብል ነው ያገተኝ። በቃ በቀደም ወረቀቱን ማዘዣ የቤቱን የክስ ወረቀት ልሰጣቸው ስዘጋጅ ለካ እየተከታተሉኝ ነበርና በቃ እዛው አገዱኝ እና የፈለገኝም ሰው የለም ነበር። አንተም በዛው ድምጽ ጠፍቷል። እህቴም ኤፍራታ አልመጣችም አለች። ኤፍራታማ በቀደም ፈልጊያት ስላት ፈራው ብላ ቀረች። እሺ መድብል አግቶ ምን አረገሽ? መድብልም አግቶ ሲያሰቃየ ቆየች። በተለይ ያቺ ዲያጣ ተብዬወጥ አንዴ ጥፍሬን አንዴ ፀጉሬን እየያዘች አሰቃይታ ላከችኝ። አሁንም የተላቀኩት እነሱ ጋር ቃል ተገባብቼ ነው። 100,000 ብር ካሽ ከከፈሉ በኋላ አንተን በመጠጥ አስገሬ የምፈልጉበት ቦታ ድረስ ይዤሽ ሂጄ አንተን የሆነ ነገር አድርገው በመኪና አድርገው ፈለጉበት ቦታ ይዘው ሂደው አግተው ስለ ብሩክ ሊያጣሩ ይፈልጋሉ አለችው። እስከ ዛሬ ስለሰደብኩሽ ይቅርታ አድርጊልኝ። በቃ ዛሬ ጥሩ መረጃና ጥሩ ስራ ይዘሻል። ጥሩ መረጃ አምጥተሽልኛል። አሁን እቅዳቸውና አላማቸው ምንም መቀየር የለበትም። እንዳሉሽ እኔ እንደሰከርኩ ሁኜ ብዙ እንደጠጣሁ ሁኜ ይዘሽኝ ትሄጃለሽ። ከዛ እኔ ፋለማቸዋለሁ። የፈለጉትን መድብልን ተብዬው ማስወገድ ስላለብኝ አስወግደዋለሁ ብሏት ከሬስቶራንቶች ተዋለ። እንዴት ተባለውም እየተንገዳገደ ሲመጣ ብሩክና መድብል ደስ ብሏቸዋል። በቃ ማህሌት እንዳለችውም አስክራ ይዛልን መጣች ብለው ደስ ብሏቸው ነበር። ግን ባላሰቡት ቅጽበት ዝና ተብዬው እንዳውሬ የሰራው መሰለ ወደ መሬት ሲጥለው ደግሞ ድንጋው መታውና መድብል ወደቀ። ከወደቀበት ወዳው ተነስቶ ሲያስታውስ ለካ ዝና ነው የጣለው። በቃ አንተ ነህ እኔንም የምትመታኝ ብሎ በዚህ በእርግጫ በቦክስ ብሎ አገጫገጩን ለይቶለት ዘረረው። ዝና ጉራ ብቻ ነው ለመጀመሪያ ጊዜ ይታገልና በኋላ አፈር ደም ያስበላው። ይህንን ያየችው ማህሌት ተብዬዋ እግሬ ውጪ ብላ ፈረጠጠች። ሞገስም ቢሆን ከኋላዋ ድንጋይ ይዛ ልትመታው ስትል አንቺ ነሽ ተዝቡታ ጥፊ ብሎ በቃ ሲያባርር አጠፋች። እየገሰገሰች በሩን ከፍታ ኤፍራታ ዘንድ ሄደች። ኤፍራታ ግራ ገብቷታል። ምን ሆና ነው ይችል? ጤነኛ አይደለችም እንዴ? ቆይ ትናንትናም የሆነችውን ነገር ንገሪ ብላት እምቢ አለች። አሁን ደግሞ ምን ሆና ነው እንደዚህ የሚያሯሩጣት? ግቢ ክፍት ነው እያለች እንድትገባ አመላከተቻት። ማህሌት ፍራቷ በሩን ሳዘጋው ዘላ በቃ ምኝታ ክላሷ ሩጣ ምን ሆነሽ ነው ብትላ ብትጠይቃትም አልመለሰችላትም። ምንም አልሆንኩም ከማለት ውጭ ምንም አላለችም። በቃ ዝናን ዘረረውት አንተ ነህ ሆይ እኔን እንደዚህ የምታረገኝ እያለ መድብል ከቀጠቀጠው በኋላ ለካ ዝና ከስራ ባልደረቦቹ ጋር ደውሎ ድረሱልኝ መድብልና ሞገስን ይዣቸዋለሁና ሌላ ተጨማሪ ኃይል ያስፈልገኛል ድረሱልኝ ብሎ መልእክት ስላስቀመጠ በመኪና ተከታትሎ ሲመጡ በቃ ይሄ ደውሎ እኮ ነግሯቸዋል። ምናልባት ኢየሱስ ሰዎች ይሆናሉ። ከዚህ ቦታ መጥፋትና ማምለጥ አለብን ብሎ ሞገስን ይዞት ሄዷል። እየሮጠ ሲመጣ ቤት መጣ። ድንጋይ የመታውን ቅንጭላቱና ትከሻውን እያሻሸ ድንገት ስልክ ተደወለ። በቃ ይቺ ማህሌት 100,000 ብሩን በልታ እኛም መክዲያቷ ነው ማለት ነው ብሎ ስልኩን ደወለላት። በዛም በዝህም ብሎ በመጨረሻ አነሳችው መሰል። ከዚህ በኋላ አንቺን ካገኘሁሽ ካፈር ደሜ ነው ማስበላሽ፣ ቆፍሬ ነው መቀብርሽ እያለ በቃ እናደዋለች። እሱ ቃሉን የሚጠብቅ ሰው ነው። ግን ደግሞ ማህሌትን አምኖ 100,000 ብር ካሽ ስራ የለው ምን የለው 100,000 ብር ከፍሎ ስራውን እንዲሰራ ነበር። ግን ደግሞ አታላቸዋለች። ድጋሜ ላግኛትም አለቃትም እያለ ስልኩን ጠረቀመባት። ሞገስ ወደ ቤቱ ከሄደ በኋላ ከሉላ ጋር ተገናኘ። ሉላ ምን እንዴት ተፈጠረ አስረዳኝ፣ ምን ሆነ ነው እንደዚህ የሆንከው? ምን ተፈጥሮ ነው? የሆነ ነገርማ ሆኗል እያለች በጥያቄ አፋጠጠችው። እሱም ቢሆን ምንም አልሆንም አትጨነቂ፣ ለጊዜው አምልጠናል። ይሄው ዝና ተብዬውን እንይዛለን ብለን ያቺ ማህሌት ተብዬዋ ሰራችልን ማለቴ ከዳችን እና ለጊዜው አምልጠናል፣ ምንም አልሆንም አለ።
እንደሱ ሰውዬ ከምድረ ገጽ ጠፍቶ እኛም ሰላማችን አግኝተን በነፃነት እንደው ለምን ቆሎ እየቆረጥን ውሃ እየጠጣን መኖር አንችልም? በድህነታችን ሰላም ካገኘን እፎይ ብለን መኖር የምንጀምርበት መቼ ይሆን እያለች እዝን ብላ በቃ አጠገቡ ጥግት ብላ እያለቀሰችም ነበር። በተፈጠረው ነገር አዝናለች። በተለይ ደግሞ ለ10 ዓመታት ቤቱ ሲያሰቃያት የነበረውን ሁሉ እያስታወሰች መቼ ነው ከዚህ ከሰው የምንላቀቀው እያለች ማሰብ ጀምራለች። ቅድስቴ ምሳሌን በቃ ስለ አባቷ እንዳታነሳባት የማታረግላት ነገር የለም። ኪችን ወጥ እየሰራች እያለ ምን ትፈልጊያለሽ? ምን ልስራልሽ? ብላ አለቻት። እኔም ስጋ ወጥ አለች። ስጋ ወጥ ስጋ ለመግዛት ከባድ ነው። ብሩክ ቤት ውስጥ የለም። በቤት ያለውን እቃ የተጓደለውን ነገር ደግሞ ለመግዛት መድብልም በቅርብ ነው ከእስር ቤት የወጣው። ገንዘብ ከየት መጥቶ ነው የቤቱ አቅራጥ የሚሞላው? እና ምን አባቴ ላድርግ? እሺ ደግ በቃ የፈለግሽውን ነገር አድርግልሻለሁ፣ እዚህ ጠብቂ ብላ ባዶ ቤት ጥላት ሄደች። ውጭ ከወጣች በኋላ ስጋ ቤቱ ደርሳ ምን ከፍላ ከመሬት አምጥታ ገንዘቡን እንዴት ስጋ መግዛት እንዳለባት ግራ ገባት። በቃ ያለች ትንሽዬ ቃለች። በደላላ ተናግሬ ያችን ሽጭ መግዛት አለብኝ እንጂ ጠይቃኝማ ዝም አልላትም ብላ ከደላላ ቤት የተለጠፈ ወረቀት ቁጥር ይዛ ደወለች። ወጣት ነው፣ ቀነዝነዝ ቢያደርገውም በቃ በመጨረሻ ጥሩ ልጅ ይመስላል። ተስማማ። እቤቱ ስጅህ እቃውን አይተኸው ትገዛኛለህ፣ ይልቅ አሁን ገንዘብ ካለ ስጠኝና ስጋ ገዝቼ ልሄድ አለችው። እሱም እሺ ብሎ ባይሆን ተምግቡ ታበይኛለሽ አላት። ኧረ ችግር የለውም ትበላለህ፣ ና እንሂድ በል ብለው ስጋውን ይዛ ወደ ቤት ሄዱ። እንዲያጋጣሚ ሆኖ ዲያጣ መታ ነበር። ቅድስትን ምሳሌን እያጫወተቻት እንዴት ባዶ ቤት ጥለሻት ትሄጃለሽ ብቻዋን አለቻት። ምን ላድርግ ብለሽ ነው? ውጭ በፀሐይ የሆነ ነገር እንዳትሆን ብዬ እኮ ነው አለች። የአዲስ የመጣው ልጅ ደላለው ከዲያጣ ጋር ይተዋወቃል መሰለኝ። የጎዳና ተዳዳሪ በነበረችበት ጊዜ ምን ፈልገ ነው እዚህ የመጣኸው ደግሞ እያለች አስደነገጠችው። እሱም ተረጋጊ፣ ስሚ እኔ ስራ በቃ ደላልነት ነው የምሰራው፣ ስለ ቤት ኪራይ፣ ስለ ሁሉም፣ ስለ ወንድ አገናኝ፣ ፍቅረኛ፣ ባል ምናምን የሚፈልጉ ካሉ እያለ መቀባጠር ጀመረ። አራፍህን ዝጋ፣ ዝም ብለህ ደግሞ እዚህ ቤት ምን ፈልገህ ነው የመጣኸው አለችው። እሷ ናታ ኪሎ ስጋ ምናምን ብር መግዣታ። ከዛ እኔ ብሩን ሰጠኋት፣ የሚሸጥ ቃል ብላኝ እቃውን ለመውሰድ ነው የመጣሁት፣ በዛውን ፈያ ምናምን ምግብ ካለ ልበላ አላት። ምግቡን አብስላ ከጨረሰ በኋላ ቅድስት ተሰጠቻቸው። የዲያጣና የልጁ አበላል ገርሟት እሷ መብላቷን አቆማ ዝም ብላ ትኩር ብላ ታያቸዋለች። ጨምርልኝ ብላ ዲያጣ ልትበላ ስትል ኧረ እባክሽ እንዴ ለልጅቱ ብዬ እኮ ነው ያለኝን ሽጬ የገዛሁት ስጋውን። ልጅቷ ከእንቅልፏ ተነስታ ሳበላል እናንተ ልጨርስ ነው የራሳችሁ ጉዳይ ብላ ትሪውን አነሳችባቸው። በመሀል ስልክ ተደውሎ መድብል ከኤፍራታ ጋር ሰላም ከተባባሉ በኋላ ምን ተፈጥሮ ነው ማህሌትም እኮ ብላ እየደነገጠችና እየፈራች መታ የሆነውን ነገር ንገሪ ብላት እምቢ አለችኝ። ምን ተፈጥሮ ነው ደህና አይደለህም እንዴ ብላ ጠየቀችው። የተፈጠረውን ነገር ሁሉ ነገራት። በቃ ቆይ እሷ ልጅ መቼ ነው የምታርፈው? እንዲህ ቃሏን የምታጥፍ አልመሰለኝም ነበረ። ለማንኛውም አሁንም እኮ ቤት የለችም። ኧረ እባክሽ ቤት የለችም? አዎ ቤት የለችም፣ እዝና ጋ ሄዳለች። እዝና ጋ ሄዳለች? የት አካባቢ ነው የሚኖሩ ብለሽ ታስቢያለሽ? እስኪ ጠቆም አድርጊኝ አላት። እዛ አካባቢ ነው ብላ ለመድብል ነገረችው ኤፍራታ። በቃ ተናዷል። በተለይ ይቺ ማህሌት ተብዬዋ 100,000 ብሩን ተበላሽ በኋላ ቃሏን ማጥፏ አናዶታል። የሆነ ነገር ማድረግ አለበት። ገንዘቡንን ከፍሎ ወንድሙን ጭምጭምታ ስለ ወንድሙ መታገት፣ ስለ ብሩ መታገት ሳይሰማ የሆነ ነገር ሳያደርግ ቁጭ ማለቱ ደብሮት ነው መሰል ዛሬ የሆነ ነገር ማድረግ አለብኝ ብሎ አስቧል። የተፈጠረውን ነገር ሁሉ ለሞገስ ነግሮታል። ደውሎም እባክህ የምሳሌን ነገር አደራ ወንድሜ በህይወት እስከሚመለስ ድረስ የምሳሌን ነገር አደራህን ሲለው ሞገስ ግራ ገባው። መድብል ምንም ነገር እንዳታረግ፣ የሆነ የጅል ስራ ምናምን መጥፎ ነገር እንዳታረግ፣ ቀስ ብለን በብልሃት ብሩክ የት እንዳለ ማወቅ እንችላለን እያለ በስልክ መከረው። ግን ደግሞ አልቻለም። መድብል የሆነ ነገር ማድረግ አለብኝ። በተለይ ደግሞ ኤፍራታ ተነገረችው ያሉበትን ቦታ ከነገረችው በኋላ መታገስ አቅቶታል።
በብጣሽ ወረቀት ደብዳቤ ጽፎ ብሩክ ክላስ አድርጎ ሽጉጥ ይዞ በጨለማ ያሉበት አካባቢ ድረስ ገስግሷል። ቅድስቴ ደግሞ የብሩክን ክላስ ስታጸዳ ጎንበስ ስትል እንዳጋጣሚ በደብዳቤ የተጻፈ ወረቀት ወድቆ አገኘችው። ወረቀቱን ብድግ አድርጋ ስታነበው እንግዲህ ያው እኔ ልሞትም ልድንም እችላለሁ የሚል ይሆናል። ስለ ደብዳቤው እንግዲህ ገና አልተነበበም እና መድብል እንትናን ዝናንና ማህሌትን ፊት ለፊት እነሱ አላዩትም፣ እሱ ግን በደንብ አይቷቸዋል። ለመግደል ሽጉጡን ሲያነጣጥር ቅድስቴ ደብዳቤውን ለማንበብ እየገለጠች እያለ ድራማው ያልቃል እላችኋለሁ። እኔ እርግጠኛ ነኝ ብሩክ ሳይሆን ያው መድብል ይሆናል ብዬ አስባለሁ የጻፈው ደብዳቤውን። መድብል ተስፋ የቆረጠ ነው፣ መኖሩ አይፈልግም። በቃ የሚኖሩለት የሆነ ነገር አይኖረውም። ትዳር፣ ቤተሰብ፣ ልጅ ምናምን የሚባለውን ነገር አያውቀውም። ህይወቱን በሙሉ በእስር ቤት ነው ያሳልፈውና ተስፋ ቆርጧል። እና ተስፋ ተቆረጠ አይቀር ደግሞ ወንድሜን አስፈተዋለሁ፣ እነሱ ወይ ይገሉኛል ወይ ገላቸዋለሁ ብሎ ቆርጦ ስለተነሳ ደብዳቤ ጽፎ ይቅርታ የሚያደርጉለትንም ሆነ የበደላቸውንም ሆነ ወይም ደግሞ እንደዛ ይሆናል ብዬ ገምቻለሁ። እናንተስ ምን ትገምታላችሁ? ዝና ጉራ ብቻ ዘረረው እኮ ዴን አድርጎ ጠገረረው መድብል ጉራ ብቻ አሉ። እና ውድ ቤተሰቦችዬ የምሳሌ ድራማ ይሄን ይመስላል። በሌላ ፓርት እስከምንገናኝ መልካሙ ሁሉ እመኝላችኋለሁ። ላይክ ሼር ማድረጋችሁን እንዳትረሱ። አዳዲሶች ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።